መዳን እንዴት ነው የሚለውን በግልጽ አስቀምጠናል ዌብሳይታችን ላይ። ኢትዮጵያውያን ወንጌላውያን በሙሉ አስተምሮታቸው ግልጽ ነው። እሱንም ላሳያችሁ እችላለሁ አሁን ማለት ነው። ከዚህ በላይ ኢትዮጵያ ውስጥ ያሉ ወንጌላውያን አንድ አይነት የመዳን አስተምሮ አላቸው? እንዴት ጀመር? አላቸው። እንዴት ብለው? አንድ አይነት ነው። ምንም ልዩነት በመዳን አስተምሮት ላይ አንድ ነው። ሁሉም አንድ ነው። ሉተራውያኑም፣ ፔንቴኮስታሉም፣ ይሄም ያኛውም ሁሉም አንድ ነው። ሊሚትድ አቶንመንት እና ዩኒቨርሳል አቶንመንት አንድ አይነት ትምህርት ነው እንዴ? ኦኬ አሁን እኔ እርሶ አሁን እንደሱ አይነት ዲፕ ሀሳቦች ውስጥ ስንገባ የምናወራቸው ነገሮች ይኖራሉ። ግን የመዳን ትምህርት ላይ አንድ አይደለም ካሉ የመዳን ትምህርታችን ሁሉ የሚስማማበትን የመዳን ትምህርት አውጥቼ ማንበብ እችላለሁ፣ እያሳየው ዓለም እያየ ማለት ነው። ኤፍዬ ሁሉም አንድ ነው እያልክ ያለው? ይቅርታ መምህር በረከት፣ እንግዲህ ሁሉም ተሰብስበው አንድ ነን ይኸውና የመዳን ትምህርታችን ካሉ እኛ ማንንና ነው? አንድ አይደላችሁም እናንተ እኛንን የምናውቀው በህግ አምላክ የምንለው ማንንኛ? እነሱ ተስማምተው ይኸው የመዳን ትምህርታችን ይሄ ነው ብለው አስቀምጠዋል። ዓለም ይወቅልን ብለው ማለት ነው። እሱም ማስረጃ ማቅረብ ይችላለሁ። ከዛ ውጭ ምን ላድርግ? ችግር የለው። አሁን ጀስቲፊኬሽን ማስረጃው ማየት ይቻላል። ግን ይቻላል ያሳያል። ላሳይ ግን ከዛ በፊት የኛውን ጥቅስ ብታብራራው። እሺ ዕብራውያን 9:28 እሺ ዕብራውያን 9ን አምራርቼ ስላወጣሁት እሱንም እንትን ብዬ በዛ ወደ ማስረጃ ይሄዳለሁ። እሺ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ከፍ ብዬ ባነበው ደስ ይለኛል። እሱ ጋር የፈለጉት ግን ትንሽ ከፍ ብዬ ላንብበው እንትኑ ክሊር እንዲሆን ማለት ነው። እሺ እንግዲህ በሰማያት ያሉትን የሚመስለውን ነገር ግን በዚህ ሊነጻ እንጂ በሰማያት ያሉት ራሳቸውን ከእርሱ ይልቅ በሚበልጥ መስዋዕት ሊያነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን እንደሚይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። ነገር ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ኦኬ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይልና እንዲሁ ክርስቶስ ደግሞ ይልና የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ። እንግዲህ ስለ መስቀል ስለ ቤዛቱ ስራ ነው የሚያወራው እዚህ ጋር። እሱ የፈለጉት እዚህ ጋር ስለሆነ ለዛ ነው ይሄን እያብራራ ያለሁት። እንግዲህ ክርስቶስ ደግሞ ይልና የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ይልና ስለ መስቀሉ ስራ ነው የሚያወራው እዚህ ጋር፣ ስለ ሪዴምሽን ማለት ነው። ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል አለ። ኦኬ አሁን መምህር በረከት የሚረዱት ይህንን ምንድን ነው? ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የሚለው ያድናቸው ዘንድ የሚል ቃል ስላለ ወደፊት የሚያድናቸው ወይም ጀስቲፋይ ወደፊት የሚሆኑ ሰዎች ብለው ነው የሚያስቡት። እንደዛ ግን አይደለም። ያድናቸው ዘንድ አይደለም። እኔ ፍሬም ያልኩ ይቅርታ፣ እስኪ እዚህ ላይ እንደዛ አይደለም የሚያምኑት። እርሶ አንዴ ቆይ፣ ይኸውልህ አንተ መዳን ማለት ጀስቲፊኬሽን ነው ብለሃል። አሁን ይህ ቃል በአንተ ትርጉም መሰረት መዳን ጀስቲፊኬሽን ከሆነ ሳንክቲፊኬሽን፣ ግሎሪፊኬሽን ወደፊት የምንጠብቃቸው ነገሮች መዳን ካልሆኑ ይሄ ጥቅስ ያድናቸው ዘንድ ለሚጠባበቁት ተብሎ የተነገረው ጀስቲፋይ ሊያደርጋቸው ያጸድቃቸው ዘንድ ለሚጠባበቁት ተብሎ ነው ሊነበብ የሚገባው ማለት ነው። ቆይ ቃሉ ስላለ ብቻ የኔንማ ላስረዳ አይደል? እኔማ ልናገር። አሁን እኮ እርሶ የተናገሩትን እንደዛ አላልኩም አሉ። ግን እኔ ግን ልናገር። እኔ ከኔ የተለየ ከሆነ እርሶ ደግሞ አይ ትክክል አይደለም ከእርሶ የተለየ ነው ብለው ሀሳቡን ይቀጥላሉ። ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል እያለ ያለው ያድናቸው ዘንድ ማለት በዚያን ጊዜ ደህንነት ሊሰጣቸው ከሆነ ለዘላለም የማትመልሱትን ጥያቄ እርስዎን እጠይቃለሁ። እዚህ ጋር ያላችሁ ማንም ተረዳታችሁ ላትመልሱ የምትችሉትን ጥያቄ። ምክንያቱም ዳግመኛ ኢየሱስ ሲገለጥ የዛኔ መዳን የሚባል ነገር አለ ወይ ብዬ ጠይቃችኋለሁ። የለም ነው የምትሉት ሁላችሁ፣ መልስ የላችሁ። ኢየሱስ ሲመጣ መዳን የሚባል ነገር የለም የዛኔ ማለት ነው። ለፍርድ ነው የሚመጣው መጽሐፍ ቅዱስ ስለሚናገር። ስለዚህ የዛኔ የሚድኑ ሰዎች አሉ እያለ አይደለም ያለው። ያ በክርስቶስ ኢየሱስ የዳኑ ሰዎች ኦኬ፣ በመዳናቸው ምክንያት ሪዋርድ የምንቀበለው ነገር አለ። ድነናል ስንል እኔ ኤፍሬም ባለ ጊዜ ድነዋል። ከዛስ በመዳኑ የሚቀበለው ነገር አለ አይደለ? አሁን የዘላለም ሕይወት አግኝቻለሁ ላለው የዘላለም ሕይወት አግኝቻለሁ ስል
ያ ፍርድ ተደርጎ ወደ ዘላለም ወደ መንግስተ ሰማይ ገብቻለሁ እያልኩ ነው አይደለም። ምድር ላይ ነው ያለሁት። በዛ በዘላለም ህይወት እየኖርኩ ነው። ከዛስ በኋላ በመጨረሻው ሰዓት ደግሞ ወደዛኛው ሄዳለሁ። ኦኬ ግሎሪፊኬሽን ስለምንለው ወደዛ ሀሳብ መግባት ስላልፈለኩ ነው። በሲኦልም ያሉትን አሁን ተፈርዶባቸዋል የሚላቸው ለምሳሌ በኢየሱስ ያላመነ አሁን ተፈርዶበታል ይላል። ኦኬ መጨረሻ ላይ አይፈረድበትም ማለት ነው እንዴ? አሁን ተፈርዶበታል እያለ ያለው ኖ ተፈርዶበታል። አሁን በፍርድ ይኖራል ማለት ነው። ፍርድ ተጠብቆለታል። በመጨረሻውም ሰዓት ወደ ዴስቲኒ ይሄዳል ማለት ነው። እኔም ወደ ዴስቲኒ ሄዳለሁ። አሁን እዚህ ጋር የሚያወራው ስለ ፍጻሜ ነው እያወራ ያለው። አምኜ በመዳኔ ምክንያት ኦኬ እየተጠባበኩት ነው ጌታዬን። ስለዚህ መዳን የሚባል ነገር ሲነሳ ሁልጊዜ ከሰልቬሽን ዋይዝ ስለ ጀስቲፊኬሽን ነው የሚያወራው እያልን የምንሄድ ከሆነ እንግዲህ እያንዳንዱን ነገር ልንተነትን ነው ማለት ነው። ኢየሱስ ቁስሏን የፈወሰላትን ሴትዮ ሰልቬሽን ነው ብለን ልናወራ ነው። አዳናት ሲል አዳነ ሲል ሰልቬሽን ነው ማለት አይደለም። ኢዲፔንስ እንደ ኮንቴክስቱ ማለት ነው። እዚህ ጋር የሚያወራው ኦልሬዲ ኢየሱስ ክርስቶስ ለፍርድ ሲመጣ እነዛ በክርስቶስ ኢየሱስ አምነው እየጠበቁ ያሉትን ሰዎች እነሱን ወደ ዘላለም ደስታና ረፍታቸው ያስገባቸዋል ነው የሚያወራው እዚህ ጋር እያለ ያለው እንጂ የዛኔ ሰልቬሽን ይሰጣቸዋል አይደል? ጀስቲፊኬሽን የዛኔ ይሰጣቸዋል አይደለም። ኢየሱስ ሲመጣ የዛኔ ደህንነት የሚሰጠው ሰው የለም። የዛኔ ለፍርድ ነው የሚመጣው። በቃ የዛኔ ሁሉም ወደ ፍጻሜው ለመሄድ የተዘጋጀ ነው ያለው ማለት ነው። እንደዚህ ነው የኔ መልስ። ስለዚህ መዳን ያድናቸው ዘንድ ነው። ከምንድን ነው የሚያድናቸው? ወይ ምንድን ነው መዳን የተባለው? ያድናቸው ዘንድ ለሚጠባበቁት የሚለው አንደኛ ምንድን ነው የሚለው መልሼ ነበረ። እሱን ከመመለስ በፊት ምን አይደለም የሚለው እርስዎ እንደሚሉት ጀስቲፊኬሽን አይደለም። ኢየሱስ ለፍርድ ሲመጣ ጀስቲፋይ የሚሆኑ ሰዎች የሉም። ስለዚህ የእርስዎን ነገር ማተም መታን። የእርስዎ ትምህርት አይደለም ማለት ነው እዚህ ጋር ያለው። አንድ የኔን ካዲያ ምንድን ነው ያድናቸው ዘንድ የሚለው የእርስዎ ትክክል አለመሆን የኔ ትክክል ነው ማለት አይደለም። የእርስዎ ተዘጋ። ግን የኔ ያድናቸው ዘንድ ለሚጠባበቁ የሚለው ምንድን ነው ካሉኝ እነዚህ ሰዎች በክርስቶስ ኢየሱስ አምነው የዳኑ ሰዎች ኢየሱስን እየተጠባበቁ ያሉ ሰዎች ይድናሉ የሚለው ከምንድን ነው የሚድኑ? ሳልቬሽን ጀስቲፊኬሽን ይሰጣቸዋል ማለት አይደለም። ከዚህ ዓለም መከራ ስቃይ ኦኬ ከብዙ ነገሮች ሐዋርያው ቅዱስ ጳውሎስ በተደጋጋሚ የሚያነሳው አለ። ከዛ ነፃ ያወጣቸው። በመጨረሻ ላይ ኢየሱስ ራሱ ራእይ ላይ የሚናገረው ነገር አለ። እንባቸውን ሁሉ ከዓይናቸው ያብሳል። ኦኬ ከእንግዲህ ወዲህ ትኩሳት አይወርድባቸውም፣ እንደዚህና እንደዚህ አይሆኑም ይላል። ጻድቅ መከራ እንዳለበት በምድር ላይ ይናገራል። ኦኬ በብዙ ነገር ውስጥ እንደሚያልፍ ይናገራል። ክርስቶስን ደግሞ ይበልጥ የሚመስሉ ሰዎች ይበልጥ ሊሰደዱ እንዳላቸው መጽሐፍ ይናገራል። ከዚህ ሁሉ ያድናቸዋል፣ ይገላገላቸዋል እያለ ነው እንጂ ጀስቲፋይ ያደርጋቸዋል እያለ አይደለም። ለፍርድ ኢየሱስ እየመጣ ጀስቲፋይ የሚያደርጋቸው ሰዎች አሉ ማለት አይደለም። አንተ ስለዚህ መዳን ማለት ጀስቲፊኬሽን ማለት ነው እንጂ ሌሎቹን አይጨምርም ያልከው ነገር ስህተት ነው ማለት ነው። ትክክል ነኝ እንጂ እንደዛ ከሆነ ጀስቲፊኬሽን በቃ እንደ ያለቀ ነገር ስለሆነ የሚጠበቅ መዳን አያስፈልግማ። ምን እንዴ እኔ እኮ የሚጠበቅ መዳን የሚባል ነገር የለም። መዳንን ኦልሬዲ ይዣለሁ እንጂ የሰጠኝን መዳን የጥየው ነው መዳን ሌላ መዳን የሚሰጠኝ። አሁን የነገርኩትን ሁሉ ገደል ከተቱብኝ ማለት ነው። ከአሁን የተናገርኩትን ሁሉ ምንም አልተረዱትም ማለት ነው። መጽሐፍ ቅዱስ እኮ ነው መዳንን እንጠብቃለን የሚለው። መዳንን እንጠብቃለን ሲል ጀስቲፊኬሽንን እንጠብቃለን እያለ መዳን እርስዎ በሚሉት ሴንስ እንጠብቃለን እሱን መዳን እያለ አይደለም። መዳንማ ኢየሱስ ሲመጣ መዳን የሚሰጠው የለም እኮ ተስማማን እኮ። ወይ ደግሞ መልሱልኝ እርስዎ አይ ኢየሱስ ዳግም ምጽአት ቀን መዳን ሊያከፋፍል ይመጣል በሉኝና ጉድ እንበል፣ አዲስ ሃይማኖት እንመስርት። አዲስ ሃይማኖት ካልመሰረትን ኢየሱስ ዳግም ሲመጣ የሚሰጠው ሰልቬሽን የለም። የዛኔ በያዘው ነው ሊጠየቅ የሚመጣው ኢየሱስ ማለት በጣም ገፍተህ ምናምን ሲይዘው በረከት አቤት ይቅርታ አንድ የዚህ ላይ ኢንተርፍ የለውን የሚለው ወዳግመሰ ዘእንበለ ኃጢአት ያስተርእዮሙ ለእለ ይሴፈዎ ያህይዎሙ ነው የሚለው በግዕዙ። አሁን ሁለተኛ ያለ ነውር ይታያቸዋል ያለ ኃጢአት ተስፋ ለሚያደርጉት ያድናቸው ዘንድ ይላል ግዕዙ አለና ምንድን ነው ቢባል ሁለተኛ ይሰቀላልን? እንግዲህ ማነው ከዚህ በፊት በኃጢአት ታይቷቸዋል ቢሉ አለ አይ አይደለም ሁለተኛ መሰቀል የለምና አለና ይህ ምን ማለት ነው? ሰዎች በመዳን ውስጥ ነው ያሉ። በመዳን ውስጥ ነው ለእለ ይሴፈዎ ያህይዎሙ ለሚያድናቸው ሊያድናቸው ዘንድ ተስፋ ለሚያደርጉት አለና ዳግም ሲመጣ ሁለተኛ የተባለ ዳግም ምጽአትን ነው
ስካቶሎጂ ማለት ነው፣ ሰከንድ ካሚንግ ኦፍ ጂሰስ ክራይስት። ስለዚህ ያን ጊዜ ዋጋ ሊሰጣቸው ሊያጸድቃቸው መንግስቱን ሊያወርሳቸው ማለት ነው። ምናልባት እዚህ ላይ እንደው ኢንተርፌር እንደሆን ከተፈቀደልኝ ብዬ ነው። ይሄ የሚለው ይህንን ነው። ያለ ነውር ያለ ኃጢአት ይታያችኋል ሲል ምን ማለት ነው? በሁለተኛ ሲል ሁለተኛ ራሱ መታወቅ አለበት። ሁለተኛ የሚለው ዳግም ምጽአትን ነው። ዳግም ሲመጣ ግን እነኚህ በመዳን ውስጥ ነው ያሉ ሰዎች እየተጠባበቁት ተስፋ ያህይወሙ ያድናቸው ዘንድ ማለት ድነው ነገር ግን ያን መንግስቱን ይወርሱ ለሚጠብቁ ሰዎች ያለ ምን አለ እንትን ኃጢአት ይታያቸዋል። ከዚህ በፊት ምንድን ነው ስለ ኃጢአት ምቶ ነበር፣ አሁን ግን ስለ ኃጢአት አይሞትምና ነው የሚለው። እንግዲህ ትምህርታችን ድሮ ያለ ኃጢአት ምቷል፣ አሁን ግን ያለ ኃጢአት መሞት የለም። ካስተንና ብናጠቃልለው ይሻላል። አዎ አንዴ ሀሳብ ለምሳሌ በመዳን ላይ እኛ ምን እየጠበቅን አይደለም። እንደዚህ አይደረግም። ሰው እያወራ ነው። ይቅርታ መብረከት ቀጥሉ። አይ እናጠቃለው በቃ ኦልሬዲ ሀሳቡን ብዙዎቻችን ፐርሲቭ አድርገነዋል። ማጠቃለል ይሻላል። አይ ቲንክ በጣም አሰልች እንዳይሆን። እሺ ኤፊ አጠቃልልና ስንት ደቂቃ ልስጥ ማጠቃለያ? ኤፊ አይ እኔ 3 ደቂቃ። እሺ ሳብራር አልተብራራም እኮ የተጠየቀው ጥያቄ ግሎሪፊኬሽን ማለት ሳንቲፊኬሽን ብቻ ነው መዳን ብለህ የምታምነው ወይ የሚለው ላይ ዳግም የሚገለጠው ጌታ ኢየሱስ ክርስቶስ ሊያድናቸው ነው ቃል በቃል አንተ አትቀበልም ወይ ወይስ ትቀበለዋለህ? አብራርቻለሁ። ቃሉንማ ተቀብዬ አብራርቼ ምን ማለት እንደሆነ ምናምን ሁሉ አብራርቼ ነበር። ምናልባት ዲያቆን አንተ ዞር ብለህ ሊሆን ይችላል፣ ስልክ ይዘህ ሊሆን ይችላል። እሺ እሱ ግሎሪፊኬሽን ብለህ ነው ትቀበላለህ? እሱ መጨረሻ ላይ የሚመጣው እሺ ቆይ እሱን አንድ ጊዜ አሁን ማጠቃለያ ልሰጥ ስለሆነ እዛ ላይ ዳስሰዋል ነው። አንድ ኤፍሬም እቺን ብቻ ልመልስልህ። እሱን ግሎሪፊኬሽን ነው ትቀበለዋለህ አትቀበልም? እሺ እኔ አንድ ጥያቄ ልጠይቅህ አንተን ዲያቆን። እኔን አትጠይቀኝ ኤፍሬም። እኔንም አትጠይቀኝ። እዚሁ ላይ የምትጠየቅ ከሆነ እኔ ልጠይቅ። እዚሁ ላይ እኔ ልመልስ አንተ ጥያቄን የአንተን ጥያቄ ልመልስ አንተም ተጠየቅ። ብቻ ግልጽ እንድታደርግልኝ ነው፣ ሌላ ምንም አይደለም። ኖ አንተም ተጠየቅ እኔም ልጠየቅ። ራሱን እንደዛ እንደራረግ። እኔ ልቀጥለው። ቆይ እሺ ኤፍሬም፣ አሁን ጥያቄው እኮ አንተ ይሄ ጀስቲፊኬሽን አይደለም፣ ወደፊት የምንጠብቀው ጀስቲፊኬሽን የለንም፣ አንድ ጊዜ ያልቋል። ስለዚህ መዳናቸውን ይጠባበቃሉ የተባሉት ክርስቶስ መጥቶ ሽልማት ሰጥቶ ከኃጥአን ለይቶ ምናምን የሚወስዳቸው እሱን ነው ብለሃል አይደለ? ኦኬ እኔ ደግሞ እሱን እኔ ያልኩትን ደግሜ ልሎታለሁ። አሁን ግን እሱ ካሉት የተለየ አይደለም። ኤግዛክትሊ መዳን የተባሉት እኒህ ነገሮች ናቸው ብለህ ጥቀሳቸው እስኪ። እሺ አሁን እርስዎ እዚህ ክፍል ላይ ዕብራውያን 9:28 ላይ አንደኛ የእናንተ ትምህርት ውድቅ ሆነዋል። አሁን እናንተ እኔን ማውራታችሁ ራሱ ትክክል አይደለም። እኛን ማጠቃለያ ላይ ያነሰዋለሁ እንዴ? ለምን እተዋለሁ? ከእናንተ ጋር ነው ማውራው። የእናንተ ትምህርት አንሱት እስቲ። አሁን እኔ የእናንተን ትምህርት ውድቅ አድርጌዋለሁ እኮ። እኔ ልመልሰው ነው እኔ ልመልስ ነው። አሁን እሺ 9:28 ላይ በቃ አልጠይቃችሁ፣ ጥያቄውን ተሸሽታችሁታል። እኔ ራሴ ልመልስ። 9:28 ላይ ያድናቸዋል የሚለው ጀስቲፊኬሽን ነው እያወራ ያለው ምትሉ ከሆነ ምን አይነት ትምህርት ክርስትናው ዓለም ላይ ትወጣላችሁ? ከክርስትና ሌላ ሃይማኖት ነው የምትሆኑት። ለምን ሌላ ሃይማኖት ነው? ምን ነው? ክርስቶስ ደግሞ ብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል እያለ ኢየሱስ ዳግም ሲመጣ ለምጽአት ኦኬ የዛኔ ሰዎችን ሊያድን ነው እያላችሁ ነው። የሚያድናቸው ሰዎች አሉ፣ ጀስቲፋይ የሚሆኑ ሰዎች አለ እያላችሁ ነው። ስለዚህ እንደዛ ካላችሁ ሌላ ሃይማኖት መጣ ማለት ነው። ኢየሱስ የሚመጣው በዛን ሰዓት ለፍርድ ነው እንጂ ሰዎችን ሊያድን አይደለም የሚመጣው በዛ ሰዓት ማለት ነው። ኦኬ ያመኑትንም ያላመኑትንም ሁሉንም እንደየስራው ሊሰጥ ነው መጨረሻ ላይ የሚመጣው። መጀመሪያ የእናንተ ትምህርት ትክክል እዚህ ጋር አይመሰረትም፣ በቃ ውድቅ ነው ማለት ነው፣ ስለ ምጽአት ስለሚያወራ ማለት ነው። እሺ ካዲያ ምን ማለት ነው? እዚህ ጋር እያለ ያለው እንግዲህ ክርስቶስ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ይልና
ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋልና ይላል። መጀመሪያ የሚጠባበቁት እነማን ናቸው? ከላይ ዘርዝሯል እኮ በክርስቶስ ኢየሱስ አምነው የዳኑ ሰዎች ናቸው የሚጠባበቁት። ካዲያ የሚጠባበቁት ሰዎችን ያድናቸው ዘንድ ይላል። ያድናቸው ዘንድ ማለት ማለት ነው? ያድናቸው ዘንድ ማለት ጀስቲፋይ ሊያረጋቸው ወይም ደግሞ ደህንነትን ሊሰጣቸው ነው ማለት አይደለም። እሱማ የምጽአት ቀን የሚሰጥ ደህንነት የለም። ካዲያ ምንድን ነው ያድናቸው ዘንድ የሚለው? የሚያድናቸው ከብዙ ነገር ነው። ቅድም ተናገርኩኝ እኮ ከዚህ ዓለም መከራ፣ ከዚህ ዓለም ስቃይ፣ ከዚህ ዓለም ውጣውረድ ሊያድናቸው በመጨረሻው ሰዓት እንደሚለው ማለት ነው። ቅድምን ተናግሬዋለሁ። ራእይ ላይ የሚናገረውን ትኩሳት አያቸውም፣ ይህን ሐዘን ከዚህ አምባቸውን ሁሉ ከዓይናቸው ያብሳል፣ እሱ ራሱ ወደ ውሃው በለመለሙ መስክ እንደዚህ እያለ የሚያብራራው ማለት ነው። እንደዚያ ይሆንላቸዋል ነው። ከዚህ ዓለም መከራና ስቃይ ያድናቸዋል እያለ ነው እንጂ ሰልቬሽን ይሰጣቸዋል እያለ አይደለም። ለሚጠብቁት ሰልቬሽን ይሰጣል። እነሱማ አምነው ድነው እየጠበቁት እኮ ነው ተስፋቸው። ስለዚህ በዚህ ሴንስ ነው እዚህ ጋር ያድናቸው የሚለው እንጂ ሰልቬሽን ይሰጣል አይደለም። ነገሮች ኤፍሬም የግሎሪፊኬሽን አካላት አይደሉም። የግሎሪፊኬሽን አካል አይደሉም ሲሉ ምን እያሉ ነው? መምህር ክርስቲያን ግሎሪፋይድ ይሆናል ማለት ከነዚህ ነገሮች ኖ ግሎሪፋይ ይሆናል ስንል ምን እያልን ነው ማለት ሳይሆን ይሄኛው ሀሳብ የግሎሪፋይ ሀሳብ ነው ሲሉ ይሄ ክፍል ምን እያሉ ነው ማለት ነው። ያኛውማ ችግር የለውም። አንተ ቅድም የጠቀስካቸው ነገሮች የሚደረጉልን እንድናለን የምንባለው ከነዚህ ነገሮች ነው ያልካቸው ነገሮች ግሎሪፊኬሽን የምንለው ውስጥ የሰው ልጅ የመዳን እንትን ውስጥ ግሎሪፊኬሽን አንዱ ነው እና ግሎሪፊኬሽን እነዚህን አያጠቃልልም። ከነዚህ ስንወጣ ግሎሪፊኬሽን ማለት ከዚህ መውጣት አለብን። ስለ ግሎሪፊኬሽን ስናወራ ስለ ማልቀስና ስለ ማንባት፣ ግሎሪፊኬሽን ማለት እኮ የሐዋርያው ቅዱስ ጳውሎስ እኮ የማይበሰብሰውን እያለ እኮ ነው። በጌታ የሞቱት አስቀድሞ ይነሳሉ፣ ከዛኛም ደግሞ በቅጽበት ዓይን ተለውጠን ምናምን የሚለው እኮ ነው። ከዛ በኋላ ማልቀስ መነፋረቅ ምናምን የሚባል ነገር የለም። ኦልሬዲ እዛ ስቴጅ ላይ ግማ ከገባን በቃ ከብረን ጨርሰዋል ማለት ነው። ያኛው በፊተኛው ድል የነሳ በኋለኛው ሞት አይጎዳም ነው። እዛ ጋማ ጨረስን እኮ። እዚህ ጋር በጣም ለሚገልጽ አይደለም። አሁን የዘረዘርካቸው ነገሮች ግሎሪፊኬሽን ውስጥ ይገባሉ አይገቡም? ክርስቶስ መጨረሻ ላይ የሚሰጣቸው ነገሮች የምንጠባበቃቸው ነገሮች አሁን ክርስቶስ ምን ይሰጣል ብያለሁ? ምንም ይሰጣል እኮ አላልኩም እኮ። ያድናቸዋል ከስቃይና ከመከራቸው ነው ያልኩት እንጂ ምን ይሰጣቸዋል አላልኩም እኮ። እሱ ግሎሪፊኬሽን ነው አይደለም። ግሎሪፊኬሽን ከዚህ ወጥተው ሲገቡ ነው የሚገባበት ቦታ አለ። ግሎሪፊኬሽን ማለት ኦኬ ከዚህ መውጣት አለበት አንድ ሰው እንዳልኩ። ከዚህ ማለት ከዚህ ዓለም መከራ ስቃይ ምናምን ወጥቶ ግሎሪፋይ ሲሆን ነው። ግሎሪፋይ የምንለው ምናልባት ጥቅሶችን ማየት ካለብን ያኔ እንግዲህ ሲገለጥ ምን እንደምንመስል አናውቅም፣ ያኔ ግን እናውቃለን እያለ የሚያነሳቸው ሀሳብ ማለት ነው። ከእሱ የማይበሰብሰውን ስንለብስ ማለት ነው፣ በትንሣኤ አካል ሆነን ማለት ነው። ያማ ሌላ ስቴት ውስጥ ገብተናል ኦልሬዲ ከዚህኛው ወጥተን ማለት ነው። ስለዚህ አሁን ይሄኛው ስለ ግሎሪፊኬሽን ነው የሚያወራው ወይ እያሉኝ እንደሆነ ነው የምረዳው ጥያቄዎት። ስለ ግሎሪፊኬሽን አይደለም የሚያወራው፣ ከዚህ ወጥተን ወደዛ ነው የምንገባው ነው። ኦኬ፣ ስለ ግሎሪፊኬሽንም አይደለም ስለ ጀስቲፊኬሽንም አይደለም የሚያወራው፣ ስለ ሳንክቲፊኬሽንስ ነው የሚያወራው አይደለም? ያ በትክክል ስለ ሳንክቲፊኬሽን ፍጻሜውን የሳንክቲፊኬሽንን ፍጻሜ ነው እዚጋ የሚያሳየን። የሚጠባበቁት ሰዎች አሉ፣ የዛኔ ፍጻሜውን ያገኝ። ሳንክቲፊኬሽን ቅድም እንዳልኩት ወደ ጌታ እስክንሄድ ወይ ጌታ እስኪመጣ ድረስ አብሮን የሚኖር ነገር ነው። ስለዚህ ሳንክቲፊኬሽን ነው የሚያወራው። ሳንክቲፊኬሽን ውስጥ እናስገባው ይሄንን ሳንክቲፊኬሽን ፍጻሜውን የሚያገኝበት ልንለው እንችላለን። ፍጻሜውን የሚያገኝበት ኦልሬዲ ጌታ እየመጣ ጌታ መምጣቱ ስለሆነ ፍጻሜውን የሚያገኝበት ሳንክቲፊኬሽን መዳን ይባላል ማለት ነው። ሳንክቲፊኬሽን መዳን የሚባለው ከምን ይሄ መዳን የሚለው ራሱ ትክክል አይደሉም እኮ ያልኩት ነው። መዳን ሰው የሚሉት ጀስቲፊኬሽን ነው እዚህ ጋር ያለው ሲሉ አይደለም፣ ጀስቲፊኬሽን አይደለም። ጀስቲፋይ የሆኑ ሰዎች ጠብቀው የሚቀበሉት ያለ ነገር ነው ይሄኛው። ያ ማለት ከዓለም መከራና ስቃይ መዳናቸው ነው እዚህ ጋር መዳን ተብሎ የተቀለጠው እንጂ ጀስቲፊኬሽን አይደለም እያልኩት እኮ ነው። ሲጀመር ጀስቲፊኬሽን አይደለም እኮ እያልኩት ነው እርሶ። ስለዚህ ሳንክቲፊኬሽንም ጀስቲፊኬሽን ይባላል ይሉኝ። ሲጀመር ጀስቲፊኬሽን አይደለም ይሄ እኮ ነው የኔ ክርክር እኮ አይደለም ነው አይደለም። በጣም ይቅርታና በጣም በረጅም ሰዓት ተወያያችሁና መምህር በረከት ምን ብለው ጠየቁ? መጀመሪያ ድህነት ሁሉ ጀስቲፊኬሽን ነው ወይ ስትባል ጀስቲፊኬሽን ነው ዋናው፣ በቃ መዳን ጀስቲፊኬሽን ነው አልክ። ስለዚህ እሳቸው ይህንን ቁጥር ያመጡት መዳን የሚል ነገር ስላለው ነው። ይህን መዳን የሚለውን ነገር አመጡና ኤፍሬም ምን አሉ መሰለ? ቁጥር 28 ላይ ድነትን ለማምጣት ይላል ቃሉ። ድነት የተባለው ጀስቲፊኬሽን ብቻ ነው ወይ እንደዛ ነው ወይ የምትረዳው አሉ። ይሄ ነው ጥያቄያቸው። ምክንያቱም እሳቸው ድነትን ነጣጥለው አይመለከቱም፣ እኔ ነጣጥዬ አልመለከትም ብለዋል። ጀስቲፊኬሽን ነው ወይ ሲሉ አረ አይደለም አልክ።
ኦኬ ግሎሪፊኬሽን ነው ወይ ሲሉ አይደለም አልክ። ሳንክቲፊኬሽን ነው ሲሉ አዎ ሳንክቲፊኬሽን ነው አልክ። ስለዚህ ድነት ለአንተ ጀስቲፊኬሽን ብቻ ሳይሆን ሳንክቲፊኬሽንን የሚያጠቃልላል ማለት ነው። ኦኬ አሁን እንዴት ብዬ ማስረዳት እንዳለብኝ አላውቅም። አሁን ጀስቲፊኬሽን ማለት ሳንክቲፊኬሽን የሚያጠቃልላል ትለኛለህ። መልሰህ ደግሞ አይ ይሄኛው ጀስቲፊኬሽን አይደለም ብለሃል ትለኛለህ። ጀስቲፊኬሽን አይደለም ካልኩኝ እሱን ከሰማህ ኦኬ፣ ስለዚህ ሳንክቲፊኬሽንም ጀስቲፊኬሽን ነው ብለህ ታምናለህ የሚል ጥያቄ እንዴት ታመጣለህ? ኤፍሬም ድነት የተባለው እዚህ ጋር ምንድን ነው? ቆይ አንድ ጊዜ ተረጋጋ። ማን ራስህ አንዴ ጭንቅላትን ነቅንቅና አንተ ራስህ አሁን ምን አልከኝ መሰለህ? በደንብ ስማ ምለውን ማለት ነው። ይሄ ጀስቲፊኬሽን ነው ወይ ሲሉ ስማኛ። አሁን ምን አልክ አንተ ራሱ? ያልከውን ልድገም እኮ ያልከውን ልድገም። ደግሞም ድነት የተባለው ድነት ምንድን ነው የተባለው እዚህ ጋር ነበር ስናወራ የነበረው። ድነት የተባለው እዚህ ጋር ምንድን ነው? ጀስቲፊኬሽን ነው ሳንክቲፊኬሽን ነው ግሎሪፊኬሽን ነው? ከአንተ ጋር አላወራም። እንደዛ አይደለም። አትናደድ፣ አትበሳጭ። እኔ ጥያቄውን ነው ፍሪዝ አድርጌ ያውቁ። ለምን አልበሳጭም? ምን የሚያበሳጭ ነገር ተናገርኩኝ? እኔ በጣም የሚያበሳጭ ነገር ነው እንጂ የተናገርከው። እስቲ ንገረኝ፣ ምንድን ነው የተናገርኩት? የሚያበሳጨውን ነገር የተናገርከውን ንገር። አንተ ራስህ አሁን ምንድን ነው ያልከኝ? ቃል በቃል ራስህ ያልከው ካፌ ወጣው። ይሄ ጀስቲፊኬሽን ነው ወይ ሲሉ አይደለም ብለሃል ኤፍሬም አልከኝ። እሺ ጎበዝ፣ በቃ ብያለው። በትክክል ሰምተኛል እሱን ማለት ነው። ከዛ በኋላ ተነተንክና መጨረሻ ላይ ዞረ ምን ብለህ መጣ? ስለዚህ ለአንተ አልክና ልክ ይህን ክፍል ጀስቲፊኬሽን ነው እንዳልኩ አድርገህ ማለት ነው። ስለዚህ ሳንክቲፊኬሽን ለአንተ ጀስቲፊኬሽን ማለት ነው ብለህ ትጠይቀኛለህ። ዞረ መተህ ማለት ነው። ይሄ አይደለም እያልኩ ጀስቲፊኬሽን አይደለም እያልኩ ሳንክቲፊኬሽን ለአንተ ጀስቲፊኬሽን ማለትም ነዋ ብለህ ታመጣለህ። ደርበህ አላልኩም አልከኝ እንጂ ኢየሱስ ጌታ ልድገምልህ ያልኩት ኖ አሁን አትቀይረው ብለኸኛል። እንደዛ ነው ያለው ያልኩትን ነው ደግሞ ቀስ ብለህ ስማኝ። እየጮክብኝ ነው ደግሞ እየጮክብኝ ነው። አትጮህብኝና ለመረዳዳት እናድርገው። ምን ያሉ መሰለህ? ቁጥሩ ምን መሰለ? ይህም ለሚጠባበቁት ድነትን ለማምጣት የሚል ክፍል አለ። አንተ ደግሞ ድነት ቅድም ስታወራ ጀስቲፊኬሽን ብቻ ነው ድነት ብለህ ነበር። ሳንክቲፊኬሽንና ግሎሪፊኬሽንን አይዝም ጀስቲፊኬሽን ብቻ ነው አልክ። ኦኬ እሳቸው እኮ ይህንን ያመጡት ድነት በምትባለው ቦታ አሁን ጀስቲፊኬሽን ማስገባት ትችላለህ ወይ ሲሉ አይ የሳንክቲፊኬሽን መጨረሻ ፓርቱ ማለት እንችላለን ብለህ ዘጋው። ስለዚህ ድነት የሚባለው ቃል ለሳንክቲፊኬሽን የሚውላል ማለት ነው አይደል? ድነት የሚባለው ቃል ኦኬ፣ ድነት የሚባለው ቃል ድነት ጀስቲፊኬሽን የሚባለው አይደለም። እዚህ ጋር ያለው ድነት ምሳሌ እንደውም ቅድም የሰጠዋቸው አሁን ይሄ ነው ያልገባህ አንተ። ኢየሱስ ደዌውን አዳነ። እሺ ኢየሱስ ሰልቬሽን ነው እንደሚያወራው አይደለም። ደዌውን ያዳነው መዳን በሚገባበት ቦታ ሁሉ ጀስቲፊኬሽን ነው ማለት አይገባም። ትክክል አይደለም። ስለዚህ ይሄ መዳን ስላለ ስለ ጀስቲፊኬሽን አይደለም ያወራው አልኩ። ስለዚህ ጥያቄ ውድቅ ነው ማለት ነው። ሲጀመር ይሄኛው ራሱ እንኳን ሳንክቲፊኬሽን ራሱ ደርቦ ጀስቲፊኬሽን ነው እያልክ ነዋ ከማለት ከመጠየቅ ሲጀመር ይሄ ደግሞ ጀስቲፊኬሽንም አይደለም ነው። መዳን ስላለ ሁሉ ስለ ጀስቲፊኬሽን እያወራ ነው ማለት አይደለም፣ ወይም ስለ ሰልቬሽን እያወራ ማለት አይደለም ነው እኮ የእኔ ክርክር። ያማንዬ እንዴት እንደዚህ ትጠይቀኛል? እሱማ መምህር በረከትም እኔም ይሄ ጥቅስ ጀስቲፊኬሽን ነው ብለን አናምንም፣ ግሎሪፊኬሽን ብለን ነው የምናምነው። ለማስረዳት ከፈለግኩኝ እኔና መምህር በረከት ይሄ ጥቅስ ስለ ድነት ነው የሚያወራው። የትኛውን ድነት ደግሞ ብትለኝ ስለ ግሎሪፊኬሽን ድነት ነው የሚያወራው። ምክንያቱም ሁለተኛው ዳግም ምጽአቱ ላይ የሚፈጸመው ድነት ነው። እሱም ጀስቲፊኬሽን አይደለም። ምንድነው እዛ ጋር የሚፈጸመው? ግሎሪፊኬሽን። እነሱ ከሆነ ችግር ውስጥ ገባቸው ሁለታችሁ። ችግር ውስጥ ገባችሁ እንደሱ ከሆነ ሁለታችሁ። እሺ ንገረን፣ ችግራችንን ንገረን። ኦኬ ጀስቲፋይ ያልሆነ ሰው ግሎሪፋይ ይሆናል? አይ እንደሱ አይደለም እያልን ያለ ነው። የሚጠባበቁት ድነት የመጨረሻው ድነት። በደንብ ስማ። በቃ ይብቃኝ። እኔ ይብቃኝ። አማን ስፒሮስ እኛም ማናምነውን ነገር ነው እየተከራከርክ ያለው። ማለትም ምንም ሳይል እዛ ጋር የፍርድ ቀን ይቀርብና የፍርድ ቀን ድነቱን ያገኛል። እንደዚህ አይነት ትምህርት የለም። ማናምነው ላይ ነው ትንሽ እግዚአብሔር ይስጥ። በቃ እንደሱ ከሆነ ለነሱ ንገራቸው። ኖ አንተ ነው ከቅድም ጀምረ እንደዚህ እያልክ ስትቃወም የነበረው አንድ ስማቸውና ከእንደገና እንትን በል። እሱ ትምህርት የለም። ይሄ ክፍል
ለምሳሌ አሁን ይሄ ድነትን ለማምጣት የሚለው በመስቀል ላይ በመሞት የገዛውን ድነትን ከሙሉ ክብር ጋር ማምጣቱን አይደለም የሚያወራው። ድነትን ከሙሉ ክብሩ ጋር ይመጣል የሚል ሀሳብ ነው አይደል ያለው። ድነት ከሙሉ ክብሩ ጋር ይመጣል ማለት ምን ማለት ነው? አይ ምንም እንደዛ የሚል ሀሳብ የለውም። ድነት ከሙሉ ክብር ጋር ምናምን የሚል አገላለጽ የለውም። ያ የሚለው ለሚጠባበቁ አሉ፣ የሚጠባበቁት ክርስቲያኖች ናቸው። እነሱን ሊያድናቸው ዘንድ ሁለተኛ ጊዜ ይላል። ሊያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። በመጨረሻው ሰዓት የሚመጣበት ነው ጌታ ኢየሱስ በፍርድ ሰዓት ማለት ነው። ለሚጠባበቁት ክርስቲያኖች ይመጣል ይላል። አዲሱ መደበኛ ትርጉም ቃላቱን መጠቀም የምፈልገው እንደተጻፈ ነው መጠቀም የምፈልገው። ችግር የለውም። ድነትን ለማምጣት የሚለው አዲሱ መደበኛ ትርጉም ሲፈታው በመስቀል ላይ በመሞት የገዛውን የተቤዠውን ድነትን ከሙሉ ክብሩ ጋር ያመጣዋል። ድነትን ክርስቶስ በሁለተኛው በዳግም ምጽአቱ ያመጣዋል ብሎ ነው የተረዳውና የፈታው። አንተ ደግሞ ይህንን ክፍል እዚች ጋር ያለችውን ድህነት ሳንክቲፊኬሽን እንጂ ግሎሪፊኬሽን አይደለም ብለህን ነበር። ለማንኛውም ሳንክቲፊኬሽን ነው ስትል ቅድም ድነት ችኛዋ ድነት ጀስቲፊኬሽን ብቻ ናት ያልካትን ክደሃል። አንደኛ ምክንያቱም ድነት ለአንተ ጀስቲፊኬሽን ብቻ ነበር። አሁን ግን ስትከራከረን እኛን ግሎሪፊኬሽን አይደለም ሳንክቲፊኬሽን ነው ብለሃል። አንድ ስህተት እሱ ጋር ሰርተሃል። ሁለተኛ ከአዲሱ መደበኛ ትርጉም ጋር ደግሞ ትላተማለህ ማለት ነው። ቆይ አንድ ስህተቴን እናርማ። አንድ ስህተቴን ነግረኛል አሁን። ስለዚህ ስህተቱን እናርም። አማን አውቀህ ከሆነ አላውቅም ጀስቲፊኬሽን እንደሆነ አታምንም አልክ። ኦኬ አሁን 28 ላይ ጀስቲፊኬሽን አይደለም ብዬ ነው አሁንም ማምነው። ቀይር ያለው እንደ ይሄንን ሀሳብ አንድ ጥያቄ ላንተ ነው። ልመልስልህ እሱን ቀይር ያለው ቆይ አው ቀይርሃል። ምክንያቱም መምህር ሲጠይቁ ጀስቲፊኬሽን አይደለም የሚለውን ሀሳቤን ቀይር ያለው መምህር ሲጠይቁ ድህነት ጀስቲፊኬሽን ብቻ ነው ሲሉ አዎ ብለህ ነበር። አሁን ሳንቲፊኬሽን መሆኑንም አምናሃል ነው ሀሳቤ። ድነት ጀስቲፊኬሽን ነው ብለው ሲጠይቁኝ በቃላቸው አዎ ድነት ጀስቲፊኬሽን ነው አልኳቸው። እሺ አሁን እዚህ ጋር መጣው 28 ላይ ደግሞ ይኸው ድነት ሲሉኝ ነው ይሄኛው የሚያወራው ስለ ጀስቲፊኬሽን አይደለም አልኳቸው። እየቀለልክ ነው በህዝቡና በእኔ ላይ ወይስ? ስለዚህ ጀስቲፊኬሽን ምንድን ነው እያደረግህ ወይስ በወርድ ፕሌይ? ድነት የተባለው ቃል ጀስቲፊኬሽን ብቻ አይደለም ማለት ነው። ድነት ጀስቲፊኬሽን ብቻ ነው ብቻ ነው። ድነት ጀስቲፊኬሽን ብቻ ነው። ቅድም ብቻ አላልኩም ነበር አይደለ? አዎ ምክንያት ስለነበረኝ ነው ያልኩት። አሁን ብቻ ነው እያልኩ ነው ማውራ ብቻ ነው። ይሄኛው ድነት ጀስቲፊኬሽን ነው አይደለም? ቆይ ድነት ጀስቲፊኬሽን ብቻ ነው። እዚህ ጋር ያለው ድነት ግን አማንዬ ምንድን ነው ዞሮብሃል እንዴ? እሺ እንደዞርብኝ እያሳየው ነው። ድነት ጀስቲፊኬሽን ብቻ ነው። እዚህ ጋር ያለው ድነት ጀስቲፊኬሽን ነው። እሺ ጀስቲፊኬሽን ብቻ ነው። እዚህ ጋር ያለው ድነት ግን ጀስቲፊኬሽን አይደለም። የስ እሺ ሶ ዋት ኔክስት? አይ ድነት ሁሉ ይሄ ሁሉ ድነት እኮ ጀስቲፊኬሽን ከሆነ እዚህ ጋር ሲሆን ለምንድን ነው ጀስቲፊኬሽን የማይሆነው? ድነት ሁሉ ጀስቲፊኬሽን። አሁን ቅድም ምሳሌ የሰጠውን መጽሐፍ ቅዱስ ድነት ባለበት ሁሉ ጀስቲፊኬሽን ነው አይባልም። ኢየሱስ በሽተኛዋን አዳነ ሲል ስለ ሰልቬሽን ጀስቲፋይ ሆነ ይችያለ አይደለም እያልኩ ሁሉ ምሳሌ እየሰጠው እየቀለድክ ነው በህዝቡ። እሱ ስለ ስጋ ድነት ነው የሚያወራው፣ ይሄኛው ግን ስለምን ድነት ነው የሚያወራው? በቃ አሁንም እዚህ ጋር እያወራ ኦፍኮርስ እዛ ጋር ያሳየው ሆነ ስለ ስጋ ድነት ነው። ኦፍኮርስ ደህንነት እዛ ጋር መዳን መዳን የሚባለው ነገር በተገኘበት ሁሉ ጀስቲፊኬሽን ነው ማለት አይደለም የሚለውን ለማሳየት ነው። እሱን የነገርኩ። ጥሩ ተባረክ። እሱን ስላየ ማለት አሁን እዚህ ጋር ጀስቲፊኬሽን አይደለም እያልኩ ያለሁት አንተን አንድ ጥያቄ ልጠይቅህ፣ አትመልሰውም። እንደማትመልሰው እያወቅኩ ነው የምጠይቅህ። ኢየሱስ በዳግም ምጽአት ጊዜ ቆይ እንደማትመልሰው እርግጠኛ ልሆን። አትመልሰውም። ይኸው ሰዎች እየሰሙ ነው። ለዘላለም አትመልሰው። ኢየሱስ በዳግም ምጽአት ጊዜ ኢየሱስ ዳግም ሲመጣ የዛኔ ጀስቲፋይ የሚሆኑ ሰዎች አሉ ኢየሱስ ከመጣ በኋላ? አይ እኔ ግሎሪፊኬሽን ነው ብዬ ነው አርጊው እያደረክ ያለው ክፍል። ኦኬ በጣም ጥሩ። ስለዚህ የዛኔ ጀስቲፋይ የሚሆኑ ሰዎች የሉ? ጀስቲፋይድ የሚሆኑ ሰዎች የሉም የዛን ጊዜ የሉም አይደል? እኔ ግሎሪፊኬሽን ነው የሚጠብቃቸው የዛን ጊዜ። በጣም ጥሩ። ስለዚህ ይሄ ክፍል የሚያወራው ስለ ጀስቲፊኬሽን አይደለም ማለት ነው አይደለም? በድነት ውስጥ ስላለው ስለ ግሎሪፊኬሽን ነው የሚያወራው፣ ስለ ጀስቲፊኬሽን አይደለም የሚያወራው። ስለዚህ ካዲያ ለምንድን ነው የምትከራከሩኝ? እኔን ምንድን ነው ችግራችሁ?
ስለ ጀስቲፊኬሽን አይደለም የሚያወራው ካላችሁ አንተ ድነት የሚለውን ቃል ጀስቲፊኬሽን ብቻ ብለህ ስለምትረዳ ነው እኮ። በቃ መጣ አይደለም ብላችሁ እናንተ ደግሞ ልታሳዩ የመጣችሁት ቦታ ላይ ጀስቲፊኬሽን ሳይሆን ቀረ። በቃ ተማመንን። እናንተ ምንድነው የምንተማመነው? ኤፍሬም ይሄኛው ክፍል አልክ እኮ አንተ ራሱ ጀስቲፊኬሽን አይደለም እኮ አልክ እኮ፣ ግሎሪፊኬሽን ነው እኮ አልክ አይደለም እንዴ? ምክንያቱም እኔ ድነት ሁሉም ጋር ጀስቲፊኬሽን ነው የሚል አቋም የለኝም እንዳንተ እኮ። ይሄ ጀስቲፊኬሽን ነው አይደለም? በቃ እኮ ጀስቲፊኬሽን ካልሆነ እኔም አይደለም ነው ያልኩት። ካዲያ ለምንድን ነው ምን አድርግ ነው የምትሉኝ እያልኩ ነው። አንተ ነገረ ድነት መዳንን ስትረዳ ጀስቲፊኬሽን ብቻ ብለህ ስለተነሳ እንደፈለጉ ብቻ ብዬ ልነሳ እንደፈለግኩ ላድርግ። እዚህ ጥቅስ ላይ ያመጣችሁኝ እናንተ እዚህ ክፍል ላይ መጣችሁና ኦኬ ልታሳዩኝ የመጣችሁት እዚህ ክፍል ላይ ኦኬ ጀስቲፊኬሽንን ነው ጀስቲፊኬሽንን ልታሳዩኝ መጣችሁ እዚህ ጋር። አሁን እያመንክልኝ ያለው ጀስቲፊኬሽን አይደለም እያልክ ነው፣ ግሎሪፊኬሽን ነው እያልክ ነው ያለው። ስለዚህ ምንድን ነው አድርግ የምትሉኝ? እኔ እሺ ምን አድርግ መሰለህ እያልን ባትሪ ሊዘጋብኝ ነው አንድ ጊዜ። አሁን አይ ቲንክ እዚህ ጋር ከደረስን ጥሩ ነው። አንተ ምን ብለህ ስትረዳ ነበር? ጀስቲፊኬሽን ብቻ ነው መዳን ብለህ ትረዳ ነበር። ኦኬ አዎ መዳን ጀስቲፊኬሽን ብቻ ነው። ከዛ መምህር ሲጠይቁ ሳንክቲፊኬሽንስ ወይ ደግሞ ግሎሪፊኬሽን በአማርኛ አድርጉት ስላሉ ኦኬ መዳን ለአንተ መጽደቅ ብቻ ነው። መክበርና መቀደስስ ሲሉ መክበርና መቀደስ አይደሉም ለኔ አይደለም። መክበር ነው፣ መቀደስ ነው። ትክክል። አይ መዳን ነው ያወራው ያሉት ኤፍሬም እኮ መዳን ብቻ ነው። ጀስቲፊኬሽን መዳን ብቻ ነው። ሳንቲፊኬሽን መቀደስ ነው፣ መቀደስ ብቻ ነው እንጂ መዳን አይደለም። ግሎሪፊኬሽን ነው፣ መክበር ነው እንጂ መዳን አይደለም። ትክክል። እንደዛ ነው ያልኩት። ዋትስ ሮንግ ዊዝ ዳት? አሁን ይህንን ምንድነው ዲስፕሩፍ የምታደርጉበት? ምንድን ነው ይሄኛው? መጽሐፉ መዳን ብሎ ምናልባት ኢንክሉሲቭ ብናደርግ ግራችን ያ መዳን የሚለውማ ጀስቲፊኬሽን አይደለም ተባልን እኮ ተጨባጭ። አንዴ መክበር መዳን ውስጥ ነው ወይስ መዳን በመክበር ግሎሪፊኬሽን ውስጥ ነው ያለው? ማለት ግሎሪፊኬሽን ነው መዳን ውስጥ ያለው ወይስ መዳን ነው በግሎሪፊኬሽን? ወይ አንዴ መጽሐፉ ኤፍሬም መዳን ብሏል አላለም? መጽሐፉ መዳን ብሏል። ምጠይቅ ከሆነ ነው ምጠይቀኝ። እሺ እኮ ትጠይቀኛለህ። መጀመሪያ ጠይቀህና መልስልኝ። እጠይቅሃለሁ። እሺ ቃል ገብተሃል እንዳታጥፍ ቃል። አሁን ጠይቀኝ፣ የፈለከውን ጠይቀኝ። እሺ ጠይቅ እኮ መጽሐፉ መዳን ብሏል አላለም? አይ መዳን የሚል ቃል አለ። ትክክል እኮ መዳን ብሏል። አንተ መዳን ነው ብለህ ትቀበላለህ? ያንን መዳን የሚለውን ፊደሉንማ ተቀብለን፣ ግን መዳን ማለት ሁሉ ጀስቲፊኬሽን ማለት አይደለም ብለን ምሳሌ ሰጠን እኮ። አሁን ለምሳሌ ኢየሱስ አዳነ እቺን ሴት አዳናት ሲባል ኦኬ እኛን ራሱ መጽሐፍ ቅዱስ እኮ አድኑ ይለናል። እኛን ራሱ ማለት ነው አድኑ ሲለን እኛን ጀስቲፋይ አድርጉ እያለን ነው እንዴ? አይደለም። ስለዚህ መዳን በተገኘበት ሁሉ ስለ ጀስቲፊኬሽን አይደለም ነው። ኦኬ የእኔ ጥያቄ ኤፍሬም ግሎሪፊኬሽንም ይሁን ሳንቲፊኬሽንም ያልከው መጽሐፍ ቅዱስ መዳን ብሏል አላለም? የህፃን አረካውን ደረጃውን ፈጠፈጥከው ውይይታችንን። መዳን የሚባልማ ቃል ስላለ ነው እያወራን ያለ ቃላት ነው። መዳን የሚለው ግን ስለ ጀስቲፊኬሽን እያለ አይደለም ነው። ሰው አውረድክብን። እውነቴን እኮ ነው። ቃል አለ የለም ትለኛለህ። ቃልማ ላይ አይደለም እንዲህ የምናወራው። አንተን እየወረድከው አንተ ነው የወረድከው። እሺ ከአንተ ጋር አላወራም። ከአንተ ጋር የለመድከውን የድሮውን ይዘህ መጣህ። እኛ ሌላ ስቴት ላይ ነው ያለነው። እኔ ትቻለሁ። አሁን እንደሱ ማውራት አልችልም እንዳንተ ነው። ቶ በቃ ከአንተ ጋር አላወራም። እሺ አዳምዬ ታንኪዩ የህፃን እንትን ይዘህ መጣህ። እኔ ላንፈራፍር ብል በነገራችን ላይ በአንድ ጊዜ አንፈራፍሬ ያስወጣህ ነበር። በነገራችን ታውቃለ ደግሞ ላንፈራፍር ቆይ ሰው ይሳቅብሃል። ቆይ ላንፈራፍር ቆይ ልጠይቅህ እስቲ አንፈራፍረኝ አልክ አይደለም እንዴ? ረስተህ ነው እንደ ኤፍሬም እኮ ነኝ። ቆይ እዚሁ ላይ ልጠይቅህ ትጠይቃለህ? እሺ አዳምዬ ቴንኪው አመሰግናለሁ። ታንኪዩ እኔ ባትሪ ሞቶብኝ ነው። ቆይ ኤፍሬም እንዳትወጣ አታርጉኝ ሞዴሬተሮች። እኔ ኤፍሬም ባለ ጊዜ እኮ እንደዛ አይደረግም። ሰው ቤት ሌሎቹ ጋር እንደለመዳችሁት እኔን እንደዛ እንዳታረጉ። እኔ ሚት አልደረግም። በራሴ ጊዜ እወጣለሁ እንደ ጨዋ ማለት ነው።
ማውራት ማትፈልጉ ከሆነ አመሰግናለሁ ብዬ ደግሞ እያመሰገንኩ ነው ሚዩት ያደረጋችሁኝ። ለማንኛውም ፋክት ከመምህር በረከት ጋር ጨርሱ። በቃ ከመምህር በረከት ጋር ጨርሱ። ወይ አማንም እንደዛ ይሻላል። አማን የጀመርከው ጨርሳለህ ወይስ መምህር በረከት? ምናልባት ያልተገባባንበት ነገር ካለ እኛ አሁን ወደ ተወያየንበት ጥቅስ የወሰድንህ ኤፍሬም ወጣ እንዴ? አይ ሰው አስወጡት ነው ወይስ ራሱ ወጥቶ? እኔ እያየሁ አልነበረም እና ራሱ ወጥቶ መሰለኝ። አይ መልሱት። ሰው አስወጡት ከሆነ እኛ ወደዚህ ጥቅስ የወሰድነው ጀስቲፊኬሽንን ዳግም ምጽአት ላይ ጀስቲፊኬሽን ለማሳየት አይደለም። ወደዚህ ጥቅስ የወሰድነው እሱ ጀስቲፊኬሽን ነው መዳን፣ ሳንክቲፊኬሽን እና ግሎሪፊኬሽን ወይም መዳን ማለት መጽደቅ ነው። መጽደቅ ብቻ ነው አለ። እንደውም አሁን ደግሞ ቅድም ብቻ አትበል ሲለኝ ነበረ። እኔ ያው ከሁለቱ ለመለየት ነው ሲል የነበረው እሱ መቀደስና መክበር መዳን አይደለም ስላለ፣ ስለዚህ ይሄንን ጥቅስ እንዴት ልታረገው ነው መዳናችሁን እየተጠባበቃችሁ የሚለው? መዳን የሚለውን ጀስቲፊኬሽን ወይም መጽደቅ ብቻ ብለህ ከተረጎምክ ጽድቃችሁን እየተጠባበቃችሁ ብለህ ልተረጉመው ነው ወይ ብለን ለመጠየቅ ነው ወደዚህ ቦታ የወሰድነው። ከዛ ኤፍሬም ምን አደረገ? አይ ይሄማ ስለ ጀስቲፊኬሽን አይደለም የሚያወራው ስለ ግሎሪፊኬሽንም አይደለም አለና ግን ስለ ሳንክቲፊኬሽን ነው አለ። እሺ ሳንክቲፊኬሽን መዳን ተብሏል ማለት ነው በመጽሐፍ። ስለዚህ መዳን ጀስቲፊኬሽን ብቻ ነው ያልከው ስህተት ነው። ቢያንስ እዚህ ቦታ ላይ አንተ ባመንከው ሳንክቲፊኬሽንን መዳን ብሎታል መጽሐፍ፣ መዳን ነው ማለት ነው የሚለውን ለማሳየት ነው። ለማንኛውም ስለ ግሎሪፊኬሽን አይደለም ይሄ ቦታ ያለው ግን ስህተት ነው። ምክንያቱም በዳግም ምጽአት የሚደረጉ ነገሮች ግሎሪፊኬሽን ናቸው። ክርስቶስ በክብር ከቅዱሳኑ ጋር መጥቶ ቤተክርስቲያኑን ለማክበር ክብሩን ለመስጠት ነው የሚመጣው። ስለዚህ ከዳግም ምጽአት ጋር የተያያዙ ከክርስቶስ ምጽአት ጋር የተያያዙ ነገሮች ከግሎሪፊኬሽን ተለይተው አይታዩም። የዚህን ማረጋገጫ ከፈለጋችሁ ደግሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 ላይ ጀምራችሁ ብታነቡ ምን ይላል? በዚህም እጅግ ደስ ይላቸዋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለክብርና ለምስጋና ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናቸዋል። እርሱን ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላቸዋል ይላል። ስለ ዳግም ምጽአት ሲናገሩ መጽሐፍት ምስጋና፣ ክብር፣ ሐሴት እያሉ ነው የሚናገሩትና የምንጠባበቀው መዳን ያ ክርስቶስ መጥቶ የሚያከብረን ክብር፣ ኑ ወደ የአባቴ ብሩካን ኑ የሚለው ቃል ራሱ ክብር ነው፣ ምስጋና ያለበት ነው። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚለው ቃል የምስጋና ቃል ነው፣ የክብር ቃል ነው፣ ሽልማት ነው ቃሉ ራሱ። ስለዚህ ከግሎሪፊኬሽን ይህንን አውጥቶ ማሰብ በራሱ በጣም ስህተት ነው። እኔ እንጃ ኤፍሬም እንደዚህ እንደሚያምነው ሌሎቹ የሚያምኑ ከሆነ በጣም ነው የሚገርመኝ። ለማንኛውም እኛ አይቸግረንም። እኛ ምክንያቱም ጀስቲፊኬሽን ብቻ ነው መዳንም አንልም፣ መዳንን ከፋፍለንም አናይም። ለእኛ ይሄ ሁሉም በየተነገረበት አውድ የሚተረጎም ስለሆነ ችግር የለም። ስለነበረን ጊዜ በጣም እናመሰግናለን። አንዴ ሀሳብ መስጠት እችላለሁ ወይ? ጥያቄ ማቅረብ ርዕሱ ላይ ከሆነ ቀጥል። እሺ፣ አመሰግናለሁ። አዎ ርዕሱ ላይ ነው ማለት ስለ ግሎሪፊኬሽን፣ ሳንክቲፊኬሽን እና ጃስቲፋይድ የሚለው ቃላቶች እነዚህ ቃል በቃል ያው ሊትራሊ በመጽሐፍ መዳንን በተመለከተ ተጽፈዋል። አሁን ዕብራውያን 9:28 ላይ ያለው ቃል እንግዲህ የሚጠብቀን ክብር ሲሆን ልቀጥል። መምህር በረከት እና 10:10 ላይ እንግዲህ የእኛ መዳንን እንዴት እንደተቀበልን መጽሐፉ እዛው ዕብራውያን አለፍ ብለን ስንመለከት ይናገራል። አሁን ይህ ክብር የምንለው ነገር ቆይ አንዴ ላውራ እና ሰምተናል። አታውራ ካልከኝ አንተ ነው የምታወራው።
ከኤፍሬም ሀሳብ ጋር ትስማማለህ? 9:28 ለጀስቲፊኬሽን ነው የተጠቀሰው? እሱ ግሎሪፊኬሽን ነው። እሺ እግዚአብሔር ይስጥልን። ስለዚህ በኋላ ኤፍሬም ስታገኘው ታወራዋለህ ማለት ነው። ስለ ግሎሪፊኬሽን ነው፣ ስለ ሳንቲፊኬሽን ነው። እኔ አሁን እያወራ ያለሁት የሰው ልጅ ክብሩ የጎደለው ኃጢአት ሲገባበት ነው። እባክህ 9:28 ጠቅሰሃልና 9:28 ስለ ግሎሪፊኬሽን ነው አልክ። ትክክል እኮ እኔ እኮ አንተን ደግፌ ነው እያወራኝ ያለሁት። 9:28 የሚጠባበቁትን ነው የሚመለከተው። የማይመለከታቸው ሰዎች አሉ እዛ ጋር። ግን 9:28 መጨረሻ ላይ የሚደረገው ለምሳሌ አንተን ይመለከታል ብዬ ብጠይቅህ ላይመለከት ይችላል። አሁን ከቃሉ አውድ ጋር አንተ ብትሄድ ወደዛ ስቴፕ ደርሳል ወይ የሚለውን ነገር ቢጠይቅህ ያልደረሰ ሰዎች ይችላል። ስለዚህ አሁን ይሄ የሚመለከታቸው ሰዎች አሉ፣ ወደዚህ አሁን ስቴፕ የደረሱ ይህንን እውነትን የተካፈሉ በምጽአቱ ከእሱ ጋር የሚከብሩ ወደዛ ክብር የሚጠሩ ሰዎች አሉ፣ ይለያሉ ነው እና ወደዛ ደርሰናል የሚለውን ወደዛ ስንደርስ ግን አንተ አሁን በምትለው ይህንን በዚህ ምድር ላይ ሊፈጸም ከሚገባው መዳን ጋር አገናኝተ ከመዳን ፕሮሰስ ጋር በዚህ ምድር አንተ ራስህ ፈጽመ ከምትጠብቀው ነገር ጋር አገናኝተ ካየኸው ወይንም ያንንም አሁን እሺ ውቤ እንድንረዳ ከየት ቤተ እሺ ውቤ ከየት ቤተ እምነት ነህ? ፕሮቴስታንት የትኛው ዲኖሚኔሽን? ፕሮቴስታንት ነኝ። መልካም የምስራች ይባላል። ዲኖሚኔሽኑ ምንድን ነው? ፔንቴኮስታል ነው? ባፕቲስት ነው? መልካም የምስራች አሁን እሱ እሺ ውቤ ቆይ እስኪ ወደ ጥያቄው ከመሄዳችን በፊት ግን አንተ ራሱ መዳን ጀስቲፊኬሽን ብቻ ነው ብለህ ነው የምታምነው? አንድ ሰው መዳንን ሲያገኝ he is sanctified, justified and glorified እንደሚሆን መጽሐፉ ያስቀምጥልናል። ስለዚህ መዳን ሶስቱም ነው ወይስ አንዱ ጀስቲፊኬሽን ብቻ ነው? እነዚህን ሶስቱን ያካተተ ነው። መዳን ውስጥ ናቸው እነዚህ እንጂ ከመዳን ተነጥለው የሚታዩ አይደሉም። ስለዚህ ጀስቲፊኬሽን ብቻ ነው መዳን በግሎሪፊኬሽን ውስጥ አይደለም። ግሎሪፊኬሽን በመዳን ውስጥ ነው ያለው። ስለዚህ ጀስቲፊኬሽን ብቻ ነው መዳን የሚለው ስህተት ነው ትክክል ነው ብለህ ነው የምታስበው? ምን አልከኝ? መዳን ጀስቲፊኬሽን ብቻ ነው መዳን የሚለው ሳንክቲፊኬሽንን ግሎሪፊኬሽንን አያጠቃልልም የሚለው ትክክል ነው ስህተት ነው? አዎ መዳን ከጃስቲፋይ ከመሆን ነው ከመጽደቅ ነው የሚጀምረው። ከዛ የሚጀምረው አይደለም ያልኩ የሚጀምረው ሳይሆን መዳን የሚለው ሶስቱንም ያጠቃልላል ወይስ ጀስቲፊኬሽን ብቻ ነው መዳን የሚባለው? ያጠቃልላል። በመዳን ውስጥ ናቸው ለኔ እንደ ቃሉ ማለት ነው። ስለዚህ ጀስቲፊኬሽን ብቻ ነው መዳን ካለ አንድ ሰው ስህተት ነው አይደል? አሁን እኔ ያንን ያለበትን የራሱን ሞቲቭ አላውቅም፣ አልተረዳውም። ስህተት ነው አይደለም ማለት አይደለም። ነገር ግን አሁን ካወራችሁት ሀሳብ ውስጥ መዳን የሚለውን እኛ ያገኘነው በአዲሱ ኪዳን የተሰጠንን ያንን ኪዳን በመቀበል ነው። ስለዚህ ይህ ኪዳን እንዴት ነው መዳንን ለኛ አይሰጠን የሚለውን ማወቁ ጠቃሚ ነው ብዬ አስባለሁ። ለምሳሌ ዕብራውያን 9:28 ላይ የተቀመጠው ዕብራውያን 10:10 ጀምሮ በተቀመጠው ቃል ውስጥ ላለፉት ነው። ያ ማለት ይህንን አዲሱን ኪዳንን ለተቀበሉ ሰዎች ነው። ፈቃዱን የሚያደርግ እንጂ ብሎ ቅድም ጠቅሷል መምህር በረከትና አሁን የእግዚአብሔር ፈቃድ ምንድን ነው? ልጁ መጥቶ የፈጸመው ፈቃድ ምንድን ነው የሚለውን ነገር ያንን ፈቃድን በመቀበል ነው የሰው ልጅ መዳንን የሚያገኘው። ይህንን ሲቀበል የሰው ልጅ ምን ይሆናል? ጌታ ኢየሱስ ክርስቶስ በስጋ መጥቶ ምን ሰራልን የሚለውን ነገር እነሆ አምላኬ ሆይ ፈቃድን ላደርግ መጥቻለሁ ብሏል ይልና 9:10 ላይ 10:10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል አለ። እነዚህን ደግሞ ይህን የመቀደስን ስርዓት በብሉይ ኪዳን እንዴት እንደሚፈጸም ይናገራል። ዕለት ዕለት እንደሚፈጸም እነዛ ብሉይ ኪዳን ላይ የነበሩ ካህናት ዕለት ዕለት ኃጢአትን ሊያስወግዱ እንደሚሰሩና ያ ኃጢአት ደግሞ ከቶ ሊያነጻቸው ከኃጢአታቸው የማይችል እንደሆነ አዩ። ግን እርሱ አንዱን መስዋዕት ለዘላለም አቅርቧል። ስለዚህ ቆይ ኖ ዕብራውያን 10:14 ጋር ሲደርስ ደግሞ ስብከት አይደለም ምንድን ነው ጥያቄ? ስብከት አይደለም 10:14 ላይ በዚህ ኪዳን እኛ ያገኘነውን ይናገራል። ምን ይላል? አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል ነው የሚለው። ስለዚህ በዚህም ፈቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አይ አንደኛው ተቀድሰናል ነው የሚለው 10:14 ደግሞ ለሚቀደሱት ደግሞ የሚል ሀሳብ አለ። እሺ ምንድነው ግን ሀሳብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል ነው። ኦልሬዲ አሁን ገና ፍጹማን ሊያደርጋቸው ነው አይደለም የሚለው መጽሐፉ። በፊቱ ፍጹምና ነውር የሌለን እንሆን ዘንድ የጠራን በፍቅሩ የመረጠን መጽሐፉ እንደሚለው ማለት ነው። ስለዚህ
እኔ መርጬ አይደለም ወደዚህ ወደ ወንጌል ሲመጣ ወደ ክርስትና ሲመጣ ተመርጬ ነው መርጬ አይደለም የሚለው ነው ተመርጠ ነው ማም ነው። አዎ እሺ ተመርጠ ነው። እሺ እናመሰግናለን። መርጠ ከሆነ ምናልባት አሁን እሺ ከርዕሱ ጋር ምን አገናኘው ነው እኮ አሁን እኮ ፕሪዴስቲኔሽን አለ እያልክ ነው? አዎ ዴፊኒሽኑ ጋር ቀጥታ ከፈለክ ቃል በቃል ይቅርታ፣ እሱ ከቀጥታ ጀምሮ ወደ እሱ ትምህርት ሊስባችሁ ነው። የእሱ ትምህርት ለማስቀመጥ ነው የፈለገው። እያያችሁት ነው። ርዕሱ ሳይሆን እሱ የሚያምነውን አስቀምጦ ለመሄድ ነው የፈለገው እና አትስጡ እድል። ፕሪዴስቲኔሽን አለ ማለት እኮ ይቅርታ ሲፒሮስ፣ ፕሪዴስቲኔሽን አለ ማለት ክርስቶስ ለዓለም አልመጣም ማለት ነው። ግን ርዕስ የቀየሩ የአንዱን ርዕስ ይቀይሩና ያኛውን ያስረሱና የሰውን አእምሮ አንዱን ነገር ይዞ ሳይሄድ በቃ እንደዚህ ይቀይሩና እነሱ የሚፈልጉትን የሚያምኑትን አስቀምጠው ለመሄድ ነው። ክቡራን ደህና ናችሁ? ደህና ከረማችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ቀሲስ እንዴት ነዎት? ደህና። እርስዎ ወዳጆት ጋር እየተወያየን ነው እንዴ? እኔ እኮ ጨርሰን ነበረ እኮ የተለያየ ነው። ምን ነው? አይ እርስዎ ያው በጣም ስለምትከባበሩ ከእርስዎ ጋርማ ካልተከባበረ ከኔ ጋርማ እንዴት ይሆናል? አይ እኔም ጋር እንከባበራለን። አይ እርስዎ ለማንኛውም ቀሲስ አንድ ጊዜ የሚገርመውት አንድ ወንድማችንም ጋር ሳወራ ከእንትና ከዶክተር ዳንኤል ጋር ሳወራ እንደውም ጀስቲፊኬሽን ከሶስቱም ውጭ ነው ሳሊቬሽን አይደለም ብሎኝ ነበር። መዳን የሚባለው ከጀስቲፊኬሽን በኋላ የሚመጣ ነገር ነው። ጀስቲፊኬሽን ግን የመዳን መግቢያ ነው እንጂ መዳን አይደለም ብሎኝ ስገረም ከዛ ደግሞ ሌሎቹ ኖ አይደለም እንዴ ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን ሶስቱም መዳን ነው ትክክል አይደለም ብለው አስተካከሉ። ደግሞ አሁን ኤፍሬም ዛሬ መጥቶ አይ ጀስቲፊኬሽን ብቻ ነው መዳን፣ ሌሎቹ መዳን አይደሉም ማለት። አሁን ቅድም እንደዚያ ነበር እንዴ አዳም? ቅድም እንደዚያ ነበር እንዴት የተነጋገር ነው? አይ ቅድም እኮ እኛ ስለ ቅጽበታዊ ላይ በጣም ፎከስ አድርገን ስላወራ ቅጽበታዊ የሚለው ነገር ላይ ነበር እና አሁን ደግሞ ትንሽ ሰፋ አለና ለዛ ነው። አይ ኤፍሬም ማለት አንደኛ ዋን ሴቭድ ኦልዌይስ ሴቭድን በጠረባ ብሎት ቆይቷል ማለት በትምህርቱ ላይም ከዚህ ቀደም ባደረግናቸው እንትኖች ጨርሶ አይቀበልም። ይህንን ሀሳብ የቱሊፖችንም አይቀበልም። ይሄ እንትንንም እንደዚህ የመሳሰሉትን ነገሮች ላይ አሁን የምናወራቸው ነገሮች መዳን ቅጽበታዊ ነው ብሎ አንድ ሰው ካመነ በኋላ የሳንክቲፊኬሽንና ጀስቲፊኬሽንን እዚያው ውስጥ ካላስገባ በስተቀር የመጀመሪያው ጀስቲፊኬሽን ላይ ካላስገባ በስተቀር መራመድ አይችልም። ሁለተኛ ድነት ይታጣልም ካለ ደግሞ ዋን ሴቭድ ኦልዌይስ ሴቭድ ደግሞ ይፈርሳል። እኔ እየተረዳሁት የነበረው የትምህርት ማሻሻል እያደረጉ ነው በሚገርም ሁኔታ ማለት ነው። ያ ደግሞ ኢቭን በመጽሐፋቸውም ደረጃ ላይ በመግለጫቸው ላይ ማለት በእምነት መግለጫቸው ላይ ጭምር ያለውን ነገር እየተው እየመጡ ስለነበረ በተለይ ደግሞ ይሄ እየዳን ነው እንድናለን ማለት ድነናል እየዳን ነው እንድናለን የምንለውን ነገር ይሄ ስህተት ነው አይነት አካሄዱ ስለነበር ኦኬ ድነናል የምንለውን ተርሞቹን በመሰረቱ እኔ አሁን ተርሞቹን መጽሐፍ ቅዱሳዊ ስለሆኑ እንጂ እነዚህ ተርሞች እኔ በአብነት ትምህርት ቤቱ በእንትን ውስጥ አናቃቸውም። በቴዎሎጂ ውስጥ ካሉ መምህር በረከት ይነግሩናል እና በትርጓሜ ቤት በዚህ በአንድምታ ውስጥ ግን እንደዚህ የሚባሉ በተርም ደረጃ ተለይተው እንደዚህ እኔ አላቅም። ግን ትምህርቱ አለ፣ ሀሳቡ አለ። ድነናል እየዳን ነው እንድናለን የሚለው ምንም ጥያቄ የለውም። በጥቅስም ማስደገፍ ይቻላል። በቃ እንደው በገጸ ንባብ ደረጃ ማለት ነው። በጥሬው ዝም ብሎ ማስቀመጥም ይቻላል። መጽሐፍ ቅዱሳዊ ነው። እሱን እያስረዳሁ ነበር ነው የተወሰነ ቅድም የነበረውና ኤንዌይስ
እየመጡ ስለሆነ አቀባበላችንን ግን ያው ትንሽ ጉዝጓዝም ምንም እያደረግን መቀበል እንዳለብን ይሰማኛል። በዚያ ነው። እግዚአብሔር ይስጥልን። ከዚህ እርስዎ ብዙዎቹ የእርስዎ ወዳጆች ስለሆኑ ያው እርስዎ ነው እንግዲህ ብዙዎቹን የሚያጠምቁት። አይ እርስዎ ያስተምራሉ፣ ያጠምቃሉ፣ ችግር የለውም። የማጥመቁ ጉዳይ ምንም ችግር የለውም። እርስዎ ያስተምራሉ። አይ ቲንክ ዶክተር ዳንኤል መጥተዋል። ሲከሳቸው ጋር ማወሩ ለእህታችን እድል ብንሰጣት እሷ ቀድማ ስለመጣች ሜሮን እንድንልስታ